ዛሬ ላዳምጥ አልችልም እንዳልክ ከብጃል። ላዳምጥ አልችልም እንዳልክ በጣም ደስታ ላይ ነኝ። ክብር አይንህን ወደ ክርስቶስ ነው ወደ ሰው ማድረግ ጨረስን እኮ ጨረስን። እንዴት ነህልኝ? አሁን አያስተጋባም። አይሆን አይ ቲንክ ይመስለኛል። እስቲ ተመስገን ተመስገን። ሃሌሉያ በኢየሱስም የተሰበረ ይሁን። እዚህ ያሉ ክርስቲያኖች እስቲ ኮፒ ሊንክ አድርጉ። እኔ ጋ ያላችሁ ኮፒ ሊንኩን እስቲ አፍጥኑት። እስቲ አንዴ ጌታ ይባረክ። ኮፒ ሊንክ አድርጉ። እስቲ ኮፒ ሊንክ አንዴ በፍጥነት አድርጉና ከዛ ከዮኒ ጋር ዛሬ ሜቢ ዛሬ ጌታን የሚቀበልበት ቀን ሊሆን ይችላል። አይታወቅም። ኦፊሻሊ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ሊቀበል ይችላል። ዊ ዶንት ኖ መንፈስ ቅዱስ ምን እንደሚሰራ። ኤኒያው ክብር ለኢየሱስ ይሁን። የኢየሱስ ያው ምስክር መንፈስ ቅዱስ ነውና ሁሌም ነው የምናገረው፣ ማንም ይሁን በምንም አይነት ሁኔታ ውስጥ ይሁን ኢየሱስ ጌታ ነው ካለ ልክ ነው። ምክንያቱም ጳውሎስ ሲናገር አንዳንዶች እኔ ላይ እስር ሊያበዙ ነው ብሏልና በብዙ ሁኔታ ውስጥ ብቻ በምንም ይሁን ለምንም ኢየሱስ ጌታ ነው ማለት ያለ መንፈስ ቅዱስ ድጋፍ አይቻልም። አንዳንዱ ያንቀዋል እንደዚህ ያንቀዋል በል ስትለው ነው የሚለውና ይህንን አልፈ ነው ያልከው እና ያለምንም ምክንያት እንደዚህ እንደማትል አውቃለሁ። አፍተሮል እኔ ደስ ነው የሚለኝ። እኔም እንደዚህ እንዳንተ ነበርኩ ገና ጌታ ጋር ስመጣና አንደርስታንድ አደረገዋለሁ። ባይዞ ለምን መሰለኝ እናንተ የምንግባባው እኔ ገና ጌታን ስቀበል ወይ እንዳልካው ኧረ 2 ወር ማይቆይ ልጅ አሁን እንዳልካው ኧረ እንዳልክ ብር ሊበላ ነው ተብያለሁ። እና የያዘን የታመነ ነው። አየህ ኢየሱስ ጋር ስትመጣ መንፈስ ቅዱስ እዚህ ጋር አይደለም የሚይዝ እዚህ ጋር ነው የሚይዝ። እዚህ ጋር የተያዘ ሰው የት ሄዳል? እንዲህ እያለ ይቆያታል እንጂ እዚህ ጋር ከሆነ አላቃት ሄዳል እንደዚህ ብለህ። ግን እዚህ ነው የተያዘ ነው። አንሄድም የትም። እንዲሁ ነው። እና ክብር ለኢየሱስ ይሁን። እና ኢየሱስ ይችላል፣ ጉልበታም ነው፣ ኃይለኛ ነው፣ ማንን እንደሚያንበረክክ ያውቃል። ስለዚህ ደስ ነው ያለኝ እኔ በእውነት። አንድ መዝሙር ግን በእኔ ግብዣ እንድትከፍት እፈልጋለሁ። እንዲሁ በነፃ የሚል የሆነ መዝሙር አለ። እስቲ እንዲሁ በነፃ ብለህ ሰርች አድርግ እስቲ። እንዲሁ በነፃ የሚለውን በደንብ ኮፒ ሊንክ አድርጉ። ከዮኒ ጋር እየዘመርን ጌታን እያመለክን አይረባም የተባለው ረብቷል በእግዚአብሔር መንግስት ውስጥ። አረ ውሸታም ነው የተባለው በእግዚአብሔር መንግስት ውስጥ እውነተኛ ሆኖ ተገኝቷል። ቢኮዝ ኦፍ ጋድ። ጌታ ይባረክ። እኛ ክርስቲያኖች ነን ጋይዝ። ክርስቲያኖች ማለት ነው ለመዳን ያዋጣ ነው መዋጮ የለም። ኢየሱስን አላገዝ ነው ባይዘው። እኔ ይሄን መዝሙር ሳስብ ይሁን አንድ ነገር ሰው ሁሉ ጭንቅላት ውስጥ እንዲመጣ ፈልጋለሁ። ኢየሱስን አላገዝ ነውም አላዋጣንም። ገብተዋል። ኢየሱስ በጨረሰው ስራ ላይ ልጹም አይባልም። ኢየሱስ መስቀል ላይ በፈጸመው ደሙን አፍስሶ በጨረሰው የማዳን ስራ ላይ እባክህ ሰግጄ ላግዝህ አይባልም። ኢየሱስን ላግዝህ ማለት ብቁ አይደለህም ማለት ነው። የኢየሱስ የመስቀል ስራ ላይ ልስገድ 80 140 በየቀኑ ልደፋ ማለት ኢየሱስ ወይ ብቁ አይደለህም ማለት ነው። ይሄ ማለት ምንፍቅና ነው። ይህ መጽሐፍ ቅዱሳዊ ነው። ኢየሱስ በቂ ነው ማለት የክርስትና የእውቀት ጥግ ነው። ኢየሱስ ብቻ ማለት ለምን መሰለ? ኢየሱስ ነው ሰርቶ የጨረሰው። ማን እንደ ኢየሱስ? ማን እንደ ኢየሱስ? በኃጢአት ሰፈር ውስጥ እያለን መጥቶ የጎበኘን። ነቢያት ይህንን አልቻሉም ወይ? አልቻሉም። ሐዋርያት ይህንን ማድረግ አልቻሉም። የቀደሙ ሊቃነ መላእክት አልቻሉም። ኧረ እባክህ የሌዊ ዘር ካህናት ውስጥ አሉ እኮ ከሙሴ ቀጥሎ አልቻሉም። ኧረ እባክህ የቀደሙ ታላላቅ ነቢያት አሉ እንዳልክ ምን እያልክ ነው? አልቻሉም። ማን ነው የቻለው? ኢየሱስ። አየህ ሞት ነቢያቱን አስቀርቶ ሙሴን አስቀርቶ ኢያሱን አስቀርቶ ኤልያስን አስቀርቶ የሌዊን ዘሮች አስቀርቶ ሊቀ ካህን የነበረው መልከ አስቀርቶ ኢየሱስ ጋር መጣ ሞት ሊይዘው። እንደለመደው እንደ ሙሴ እስራኤላውያንን ይመራል ብሎ ያሰበውን ኢየሱስን ከመንገድ ሊያስቀር ሞት እንደለመደው መጣ። ሞት ኢየሱስን ሊይዞ መጣ። አየህ ኢየሱስና ሞት አይታወቁ ነበረ። ሞት እንደ ማንኛውም ሰው መስሎት ኢየሱስ ጋር መጣ። ዮኒዬ እንደ ማንኛውም ሰው
የማዳን ፕሮግራሙን ሊያስቀርበት ሞት ኢየሱስ ጋር መጣ። ኢየሱስስ ሞትን ይዞ ሞተና ሲነሳ ሞትን ገሎ ተነሳ። ይሄ የኔ ኢየሱስ ብቻ ነው። አየህ፣ ኢየሩሳሌም የሚባል ሀገር አሁን ብትሄድ ዮኒዬ፣ እስራኤል የሚባል ሀገር አሁን ብትሄድ መቃብር ያስጎበኘዋል። የሆነ ክፍት የሆነ መቃብር ያስጎበኘዋል። ይሄ የእንትና መቃብር ነው፣ ይሄ እንትና መቃብር ነው ይሉና የሆነ ክፍት መቃብር ያሳዩዋል። ዮኒ ክፍት መቃብር ያሳዩዋል። ያ ክፍት መቃብር የናዝሬቱ ቅዱስ ማንም ሊይዘው ያልቻለው ሞትን ድል አድርጎ የተነሳው የነገስታት ንጉስ፣ የጌቶች ጌታ፣ የአያላን ሁሉ ኃያል፣ የጉልበተኞች ሁሉ ጉልበታም ኢየሱስ ክብር ለስሙ ይሁን። አየህ የኔ አባት ሞቱን መቃብሩን ብትፈልግ የለም። እንኳን አስክሬኑ የተገነዘበት ጨርቅ የለም። በዚህ ሰዓት ገንጥሎ ነው የተነሳው ኢየሱስ። ይህንን ማድረግ የቻለው ኢየሱስ ብቻ ነው። ለምንድን ነው ኢየሱስ ኢየሱስ የምትለው? የኢየሱስ አይነት ስለሌለ። ዮኒ ማኛ ያማል እንደ አንተ ትላንት አሪፍ ነበርክ፣ ዛሬ ኢየሱስ ኢየሱስ ትላለህ። አዎ ለምን? እንደ ኢየሱስ ያለ እስካሁን በህይወቱ ስላላገኘ። ይሄ ሰውዬ በፖለቲከኞች ተወድሶ ያውቃል። ዮኒ ማኛ በጣም በሚናገረው ንግግር አንቱታን አግኝቶ ያውቃል። ዋው ዮኒ እንኳን ተወለድክልን ተብሎ በአንድ ብሔር ተወድሶ ያውቃል። በአንዱ ብሔር ተጠልቶ ያውቃል። በአንዱ ብሔር አሪፍ ነህ ተብሎ በአንዱ ብሔር ተረግጦ ያውቃል። በዚህ ሁሉ መሃል የማይናወጥ ፍቅር አገኘ። ኢየሱስ ይባላል። ኮንዲሽናል አይደለም፣ አንኮንዲሽናል ነው የኢየሱስ ፍቅር። ክብር ለስሙ በሰማያት ጫፍ ይሁን። እንዴት እኮ ይህን ስም እንደምወድ ኢየሱስ። እስቲ ዮኒ ጋም እኔ ጋም ያላችሁ ሰዎች ዝም ብላችሁ ኮሜንት ላይ ኢየሱስ እያላችሁ ጻፉ። ዝም በቃ ሌላ ነገር ማየት አልፈልግም። እኔ ከዚህ ስም ውጪ ምንም አልፈልግም። በቃ ይህን ስም ወደዋለሁ። በዚህ ስም ነው ሰው የሆንኩት። በዚህ ስም ነው ከትቤ የተነሳሁት። በዚህ ስም ነው አመዴ የተራገፈው። በዚህ ስም ነው ኃጢአቴ፣ ቅሌቴ፣ ነውሬ፣ ቆሻሻ ማንነቴ የታጠበው በዚህ ስም ላይ በማመኔ ምክንያት ነው። ክብር ለኢየሱስ ብቻ ይሁን። እንኳን ክርስቲያን ሆንኩ። እኔ ለምሳሌ ባይዘው ይሁን የፊቴ ቅርጽ ራሱ ለጴንጤ ነው የሚሆነው። ለሌላ ሃይማኖት አይሆንም። እግዚአብሔር ፊቴ ነው የጴንጤ ፊት ጉንጬ ራሱ ያልኩት ጴንጤ ሆኜ ነው። ባይዘው ይስማማኛል ክርስትና። እንኳን ከነፍሴ ከስጋዬ ጋር ይስማማል ክርስትና። የምሬን እኮ ነው። ኢት ኢዝ ናት ሳክስ ባይዘው ኢት ሪል። እንዴት ነው ጴንጤ ሆኜ አላማረብኝም? ይሆነ ጴንጤነት ይስማማኛል፣ ተስማምቶኛል ክርስትና። ክብር ለኢየሱስ ብቻ ይሁን። እንዴት እንደምወደው ይህን ስም። ለምን መሰለ ይህን ስም ወደው? ከዚህ ስም ውጭ ማንነት የለኝም። አሁን እኔን ያለ ኢየሱስ ይሄኝ ነኝ። አሁን ያለ ኢየሱስ እንዴት እንደማስጠላ እንዳልካቸው ዘነበ ያለ ኢየሱስ አጥራጥር ነው የሚለው። ዝም ብለህ ስታየው ያስጠላል ለማየት። እንዳልክን በኢየሱስ ይኸው ደስ ሲል ሲያምር፣ እንዳልክ የክርስቲያን ሆነ ስታምር ነው የሚሉኝ ሰዎች። እሰይ እንኳን አማርኩ፣ እንኳን ክርስቲያን ሆንኩ። ውበቴ ነው ክርስትና፣ ደምግባቴ ነው ክርስትና፣ ማንነቴ ነው ክርስትና። እግዚአብሔር ሆይ ለዚህ እውነት ስለመረጥከኝ ስም ይባረክ። ብዙ ሊቃውንት፣ ብዙ ጠቢባን፣ ብዙ ኃያላን፣ ብዙ ጉልበተኞች፣ ብዙ ገንዘብ ያላቸው እያሉ የዓለም ምናምንቲውን እኔን እዚህ ገባ ማልባል በኃጢአት የጨቀየሁትን እኔን ለዚህ እውነት በልጅ በኢየሱስ ክርስቶስ ወንጌል እንዳምን ስለረዳይ መንፈስ ቅዱስ ክብር ለስም ይሁን። ክርስትና መመረጥ ነው። ባይዞ ማንም ፈልጎ ክርስቲያን አይሆንም። ባይዞ ይሆን ማንም ፈልጎ አይሆንም። ተመርጠን ነው። መጽሐፍ ሲናገር አብ ካልሳበው በቀር ኢየሱስ እኮ ነው ያለው። አብ ካልሳበው በቀር ወደ እኔ የሚመጣ የለም ማለት አብ ስቦናል ማለት ነው። ክብር ለአብ ይሁን፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እስቲ ቀጥል። ደስ ያለን አውራ። ደስ ነው የሚለኝ ሆነ ኢየሱስ። አዎ ምንድነው? 4 ቀን ሞላኝ። ላስላስ የለ ወፍ የለ 4 ቀን ሞላኝ። 4 ቀን እኔ ማኛው 15 ዓመት በዲያብሎስ ታጥሬ ስለሴ የነበረ ሰው እኔ 4 ዓመት ነው የሆነብኝ። ክብር ለሱ ይሁን። 4 ቀን ለማንም መልስ ሳልሰጥ 4 ቀን ሙሉ ማኛው 15 ዓመት የላሰ በዲያብሎስ ስራ የተጠመቀ በዲያብሎስ ስራ ዋናው ፕሬዝዳንቱ። ስድብ መቼም የኃጢአት ነው የቅድስና አይደለም። ያንን ሁላ በአንዴ በፓወሩ በክርስቶስ እኔ ይቅር በሉኝ ያልኩት እኮ ይቅር በሉኝ ያልኳቸው በሙሉ
እኔ ይቅርታ ልጠይቅ? አይማኛው። ስለዚህ ክርስቶስ ሲያሸንፍህ ሙሉ በፍቅር ይቀየራል። ክርስቶስ የፍቅር አምላክ እንደሆነ በእኔ ነው ያየሁት፣ በሌላ አይደለም። ማንም ሰብኮኝ አይደለም። ክርስቶስ የፍቅር አምላክ መሆኑ በእኔ ያየው። በቃ ይቅር በሉኝ፣ እኔ ነኝ ያጠፋሁት፣ እኔ ነኝ ያጠፋሁት ነው ያልኩት። ይሄ ከባድ ነገር ነው። ምክንያቱም ይቅር አልልም ብዬ እኔ በጌታ ሳልሆን በፊት በክርስቶስ ሳልሆን በፊት ይቅር አላችሁም ስል የነበሩ ሰዎች ነበሩ። በቃ ህይወቴን በሙሉ ይቅር አልልም ያልኳቸው፣ ህይወቴን በሙሉ በቃ ልጄን የሰደበ እናቴን የሰደበ ምናምን ይዤ ቂም የቋጠርኩት በሙሉ እነሱን ይቅር በሉኝ ያልኳቸው፣ አይደለም ይቅርታ መጠየቅ። ስለዚህ ከኔ አይደለም፣ እውነት ለመናገር ከኔ የሚሆን አይደለም። 15 ዓመት የማውቀው ማንነት አለኝ፣ ከኔ አይደለም። ስለዚህ ከኔ የሆነ ምንም ነገር እንደሌለ ተረድቻለሁ። ክርስቶስ ያድናል። የኢየሱስ ስም ኃይል እንዳለው አዳኝ እንደሆነ በእኔ በእንዳልክ አይደለም፣ በማንም አይደለም፣ በእኔ በራሴ ላይ ነው ያየሁትና በጣም ደስታ ላይ ነኝ። ከልብ እንደሆነ ደግሞ ጴንጤዎች እንዲህ ብለው እያዩኝ ነው፣ ገብቷቸው ሙሉ ጴንጤ እንዲህ ብሎ እየጸለየልኝ፣ እኔ ግራ የገባኝ እሱ ሙሉ ጴንጤ ደስታ ላይ ነው። እንዲሆን ማኛ እኮ ሰድቦናል ያለ ጴንጤ አላየው። ሲሰድበን ሲዘረጥጠን ነበር ያለ ጴንጤ አላየው። እኔ ኢየሱስ ጌታ ነው ያልኩት ነው እንዴ ላጥ ብሎ ይሄው የምታየው በሙሉ ጴንጤ እኔ ጋር ኢየሱስን ስም ስለጠራው ብቻ ነው የመጡት። ኢየሱስን ብቻ ስላልኩ ነው የመጡት። ኢቭን ተሰዳድበን አንተ ራሱ አስገባኝ ስትለኝ ነበር አይቻለሁ። መቼ ለታ ስለ ዓለም ቤዝነት ስናወራ ሮጦ ዓለማዊ ቤዛ ማን ነው? ክርስቶስ በሚለው ሮጦ ያልመጣ የክርስቲያን ወዳጅ የለም። በሙሉ በክርስቶስ ማስተዋሉላ ጥቅሶች ላከችልኝ ስለ ማስተዋል ጥቅሶች የሆነ የሚያበረታ ጥቅስ ነው ብላ ማስተዋል ላከችልኝ። እንግዲህ እግዚአብሔር ያሳያችሁ። በቃ ብዙዎቹ በውስጥ የሚያጽናኑኝ የሚያለቅሱላ አሉ። የኔ ወንድሞች ደውለው እውነት ያንተ ነው ብለው ያለቀሱ በጣም አንቱ የተባሉ በክርስትና ሕይወት ያሉ ወንድምና እህቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪን ነው የምልህ፣ በዛ አስቤው አላውቅም። ዲያብሎስ እየተጠቀመ ነበር። አደሴም ታይም ደግሞ ጌታ እየፈለገኝ ነበር። ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግልም፣ ውጣ ውጣ ተናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ለምን ቆየሁኝ? ለምን ጌታን አትቀበለው? ኦፊሻሊ ለምን አልጸልይልህም? እኔ ብዙ ለእሱ ጊዜ ይሰጣለሁ። የምሬ ነው። ከምንም በላይ የልብህን ክፍተት አይጭ። በቃ ክፍት ነህ ጌታን ለማወቅ ጌታን ለመቀበል ኦልሬዲ ዩ አር ኦልሬዲ እና እሱን ኦልሬዲ ጌታ የመዳን ቀን ዛሬ ነው። ዮኒ መቼ እንደምንሞት አናውቅም። አሁን ያሉ የሚመስሉ ነገሮች ያረጃሉ፣ ያልፋሉ። ትላንት ኃይለኛ የተባለ ዛሬ ከመቃብር ውስጥ ነው ያለው። ትላንት የወደቀ ሰው ዛሬ ብርቱ ነው። ትላንት ብርቱ የነበረ ዛሬ ወድቋል። እኔ ጌታን የምሬን ነው። ጌታን ስከተል ፈርቼ ነበር። በእውነት በጣም ፈርቼ ነበረ።
በቃ ይሄን ነገር አጣለሁ፣ ይሄን ነገር አጣለሁ፣ ይሄን ነገር ብዬ ነበር። ግን ጌታ ሙላት ነው የሆነኝ። እመነኝ፣ አሁን አጣለሁ ብለህ የምታስባቸው ነገሮች ሴጣን ነው የሚልክብህ። ኦፍኮርስ አንተ አትሰማም። ግን ዲያብሎስ ወይም ዲያቦሎስ ማለት ሀሳብ የሚረጭ ማለት ነው። ትክክለኛ ትርጉሙ የዲያብሎስ ሀሳብ ነው እንጂ ፊዚካሊ መጥቶ ሴጣን አታካረግም። በሀሳብ ነው የሚያጠቃ። ያዝከው ነገር ልክ እንዳልሆነ የተቀበልከው እውነት ኤክስ እንደሆነ ምናምን ይነግርሃል። በዚህ ሁሉ መሃል በርትቶ ለመቆየት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ያስፈልጋል። ከዋና ከመንፈስ መወለድ ያስፈልጋል እና ልብህ በፈቀደ ሰዓት መንፈስ ቅዱስ አንተን በመራ ሰዓት ጌታን መቀበል ትችላለህ። እኔ አላስጨንቅህም። የመንፈስ ቅዱስ ጊዜ ይመጣል። ያኔ ጌታን ለመቀበል ልብህ ክፍት ከሆነ አም ሬዲ ላይክ ጌታ እንድትቀበል ጸልይልሃለሁ። ምክንያቱም በውስጥም ከፈለግ ወይ በአደባባይ በፈለግከው ብቻ ጌታን እንደ ግል አዳኝ አድርገህ ተቀበል እንጂ ለእኔ ትክክለኛ ደስታው ዮኒዬ ከዚህ በላይ አሁን ካስደሰተኝ በላይ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል እንደማየት የሚሰማ ኩራት የለም እና አይናው ለምሳሌ አንተ ኢትዮጵያ አይደለም የምትኖረው፣ እዚህ አይደለም የምትሰራው ምናምን። እኔ ኢትዮጵያ ነው የምኖረው፣ የምንቀሳቀሰው አዲስ አበባ ውስጥ ነው፣ ሰዎች ያገኙኛል ምናምን። በዚህ ሁሉ ጥንቅጥ መሃል ጌታን መቀበል መንፈስ ቅዱስ አግዘውኝ ነው እንጂ የሚያስት ነገር ጠፍቶ አይደለም። ይሁን ባይዘው እኔ የምሬ ነው የምልህ። ቸርች ሄጄ ልክ አይደለሁም እንደ ይህንን እውነት መከተሌ ብዬ አውቃለሁ። ይመጣሉ እንደዚህ አይነት ነገሮች፣ ግን የያዘ ክንድ የታመነ ነው። ቅድም ብያለሁ። ኢየሱስ እንዲህ አይደለም የሚይዘን፣ እንዲህ ነው የሚይዘን። እንዲህ ያልክ ትቆያታል። ኦልሬዲ ይዟል። ሊድ ብትል አይለቀህም። ኢየሱስ ደም አፍስሷል አለ። ደም አፍስሷል እና ኢየሱስ ደም ላፈሰሰለት ለዛ ደግሞ ዝም ብሎ አይለቅም እና እጸልይልሃለሁ። እዚህ ያላችሁ በጌታ የሆናችሁት ወንድሞች በደንብ ለዮኒ ጸልዩለት። በደንብ ጸልዩለት። በቅርቡ ኦፊሻሊ ጌታን ይቀበላል። አሁን ኦልሬዲ ልቡ ለኢየሱስ ክፍት ነው። ኦልሬዲ ከዚህ በላይ ምን ጫፍ ነው እኮ። መጀመሪያ እኔ ጌታን ልቀበል ሰሞን ያለህን ነገር ነው እያሳይ ያለው እና ኦልሬዲ ትመጣታለህ። ምንም ዝም ብለህ ማገዶ አትፍጅ። ዝም ብለህ ነው የምታስቸግረን። ትመጣለህ በቅርብ። ክብር ለኢየሱስ ብቻ ይሁን። መዝሙር ልክፈትና እንዘምር። ክብር ለኢየሱስ ይሁን። ኢየሱስ ብቻ ጌታ ነው። ሌላ ጌታ ነኝ የሚል ካለ ሰፈር ውስጥ የተቀመጠ ወንበር የሰበሰበ ሽማግሌ የሰበሰበ ተራራ ላይ የተቀመጠ ቅጠል ሰብሳቢ ሁሉ ይገልበጥ። ኢየሱስ ብቻ ነው ጌታ። አለ አንዳንድ ሾካ ከመንፈሳ ያለው ሰፈር ውስጥ ጌታ ነኝ ብሎ ሽማግሌዎችን የሚያታለን እግዚአብሔር ይገልብጠው። ኢየሱስ ብቻ ነው ጌታ። እስኪ አሜን በሏ። ዮኒ በጣም ደስ ብሎኛል በእውነት። ዮኒን ባርኩት ቅዱሳን። እስቲ ባርኩት። እግዚአብሔር ባርክ በሉት እስቲ።